አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ አበረታቱኝ እላለሁ። በአዲስ ቪዲዮ ከሽ ብለናል። እንፈትፈታችሁ። ላይክ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ። እንግዲህ በአዲስ ቪዲዮ ነው ከቻልነው ዛሬ ማለት ነው። ቶዬ ምን እያረገ ነው ያለው ዛሬ? አረ ቶዬ ምን እያረገ ነው? አረ ቶዬ ምን እያረገ ነው? አረ ባርኪ ዛሬም ወጥመድ ውስጥ ዶለችው ማለት ነው። ዛሬ በድጋሜ ወጥመድ ውስጥ ዶለችው። ቶፋ ወይ ይውጣል አፈቅራታለሁ በልና ይውጣል። እኛ ተበጥበጥ እንደ እናንተ ስታዝኑ በማዘን እናንተ ስታረሱ በማልቀስ ተረጋይ። እስኪ ለማንኛውም ታተን ካለባችሁ ተፈታትናችሁ ምናምን ነገር እና ሶፊ ምናምን ደግሞ የሚመጡበትን ነገር ምናምን አመቻችተናል። እኛ እንግባ መጀመሪያ። እሺ ባርኪ፣ አንቺም ግን ይኸውልሽ ስታያቸው አትደነባበሩ። እሺ የምታደርጉትን ነገር ባቀድነው መሰረት እሺ አሉ። ዝም ብለህ እኔ በዚህ በኩል እሺ አሉ። ቆይ እየመጡ ነው። እሺ ጆጂ፣ ስለዚህ እዚች ጋር ደርሰዋል። ስለዚህ እናንተ አሪፍ ቦታ ላይ ወስኑ። እሺ የምትቀመጡበትን ቦታ አመቻችሁ። እሺ በቀኛ ሄደናል። እሺ ወንስ እንዳያችሁ ጊዜ ለማሳለፍ ነገሮች ቢኖራቸው ጊዜ ለማሳለፍ ካሜራውን እዚህ ጋር ቆምሽ። እኛ መታየት የለብንም ከካሜራው ጋር። ስለዚህ ከዚህ ጋር ሆናችሁ መጠጋት ባለባችሁ ቦታ ጠጉ፣ ግን እያያችሁ ረጋ ብላችሁ መታየት የለባችሁ በፍጹም። እሺ ሲቆል ድረስ ያሳልፍ ነው የመጣ ነው። እንደዛ ነው ባሮሽ ናስ አንተ መች ነው የምትፋታኝ? ቆይ እኔ በሄድኩበት የምትከተለኝ ምንድን ነው? እኔ ማለት አልገባኝም። ሂዱ፣ ቆይ እኔ ለብቻው ላውራ። ቆይ ምንድን ነው? ሂዱ፣ አንዴ ሂዱ፣ እዛ ጋር ጠብቁኝ። ቆይ ምንድን ነው የምትለው አንተ? እዚሁ ጋር አሁን እስኪ እኮ ወዲህ ነው። ምንድን ነው የምትከታተለኝ? ጨካረለ እንዴ? ከባለቤቴ ጋር የፈለኩትን ነገር ማድረግ አልችልም። ምንድን ነው የምታደርገው? ምንድን ነው የምታደርገው? እየሰማኸኝ ነው? ምንድን ነው የምትከታተለኝ? ንገሪኝ። ዞር ወደዚያ ና አውራኝ ከእኔ ጋር። እየሰማኸኝ ነው? እንዴት አባል ንቀኝ ነው? እንዴት አባል ንቀኝ ነው? እንዲመጣው አንቺ ለቀረኝ ካጠገብ አውራኝ ነው። እናውራኝ በስነ ስርዓት። አንተ የመጣው የት እንደሆነ አላወቅም። ቆይ ምን ነው የምትዝናኙ? እዚህ ነው የምትዝናኙ? እሷን ልቀቃት። እየሰማቸው ነው። ትንሽናና ይሉኛል። የት ነው የምታዝናና ልጅቷ? ለዚህ የምታዝናና በዚህ ጫካ ለጫካ እየወሰድክ እኔ የፈለኩበት መዝናናት እችላለሁ። ባለቤት አንቺስ ብትሆኝ ቤታተሽ ነው። ምን ነው የሚያዝናናሽ? ነገር የፈለግከውን ነገር ማምጣት ትችላለህ። እኔ ከፈለኩት ሰው የፈለኩበት ቦታ ላይ መዝናናት እችላለሁ። አንተ ልትከለክለኝ አትችልም። እየሰማኸኝ ነው? የትም ይዘህ መሄድ ትችላለህ። ግን ለምንድን ነው የምትከታተለኝ? እኔ ያለሁበት ቦታ ለምንድን ነው የምትመጣው? መንገዴ አቆማ አውራኝ። የምታወራኝ ነው አሁን መታለህ እኮ ወደ እጅ ነው የመጣልኝ። ና አውራኝ። እንኳን ስፈልግህ ነው የመጣው በስነ ስርዓት። እዛው ነው፣ ችግር የለውም። እና እዛው ነው። ለምን እንደምትፈልገው እሱ ነው? አንቺ ዝም ትያለሽ? ዝም አትይም። ምንድን ነው የፈለግሽው ከእኔ? ወደዛ ሂድልኝ። አንተ አላወቀኝም። ወደዛ ሂድልኝ። እየሰማኸኝ ነው? ቆይ ምንም አያመጡም። ተዋቸው። ችግር አራት አምስቴ ከዚህ በፊት ሽንቱን አስጠጥቼዋለሁ። አሁን ደግሞ ማለት ነው ሌላ ነገር ነው ማለት ነው። እንደ እንቁላል ሳፈርተው አሁን ያወራል ያለ ያሳለፈውን ነገር። እሺ
ከዚህ ጋር የሰማኝ ፍላጎት አንተ ጋር ምንም ማውራት አልፈልግም። እንዴት አይነት ንቀት ነው? ከአንተ ጋር ድጋሚ ማውራት አልፈልግም። እንደዚህ አይነት ቦታ ላይ ድጋሚ ስላገኘሁ ገርሞኛል በጣም። አሁን ፈንታይማችንን ከባለቤቴ ጋር እያሳለፍኩኝ ነው። ሩም አጥተህ ነው ቤት አጥተህ ነው። አይመለከትህም። አያገባህም። አይመለከትህም። በቃ እኛ ልንዝናና ነው የመጣነው። ይመለከታል። አንተን ፈልገን አልመጣንም። እሺ ቆይ አንዴ ላውራው። አታውራው። አንቺ እዚሁ ጠብቂኝ። አንዴ ላውራው። እሺ ቆይ ነኝ አውራኝ። ይሄን ወደ ጋር በስነ ስርዓት አይደለም፣ ችግር የለውም ያውራኝ። እየሰማኝ በስነ ስርዓት አውራኝ። እሺ ንገረኝ። ምን አባ ነው እንዲህ እንትን የሚያስደርግህ? አታያቸውም? እንደ አጠገብ ያሉትን አታያቸውም? ከእነሱ ጋር አንድ ላይ ምንድን ነው እንዲህ የሚያደርግህ? ከፈለኩ ልመታ እችላለሁ። ይሄን አታውቅም ወይ? በዚህ ልገል ና ማውራት የፈለገው ነው። ያዛት እሷ ምንድን ነው የምታመጣው? ንገረኝ። የመጣው የት ነው? ይሄን ወቅ ብያለሁ። ንገረኝ መጀመሪያ ማውራት የፈለገው ለካ ይኸውልህ ማለት ነው። ለኪንኪ ነው ነፍስሀት እድሜ ልክ እንድትጠብቅ ነው ማድረግ። የሰማኝ ነው። አይ እስቲ አንተ ወንድ ነህ እንኳን በጥፊ ይቅርና ማለት ነው ዝም ብለህ ፀጉሯን እንኳን ብትነካው ማለት ነው ቆመህ እንድትሄድ አላደርግም። እዛቸውን እየሰማሁ ነው። እጃችን ላይ ገብቶም እንዲህ ነው የሚያወራው። አንተ ለአንዴና ለጎት ዛሬ ነው ቆመህ እንድትሸና ማደርግ። ከዛ በኋላ እንደ ሴት ቁጭ ብለህ ነው የምትሸናው። የሰማኝ ነው። እና አውራኝ ማውራት የሚፈልገው ነው። ምንድን ነው የማትፈልገው? ማለት ነው። ለማንኛውም በጣም ከባድ ሁኔታ ላይ ነው ያሉ ልጆቹ። ሰው ተናግሯቸው አይሰሙም። በእግራቸው እንግዲህ ሰተት ብለው ገብተውላቸዋል ወጥመዲያቸው ውስጥ። እንግዲህ የገቡበትን አላህ ያሳምርላቸው ነው የምለው። ሌላ ምንም የምለው ነገር የለኝም። ምክንያቱም ያኔ የሰው ልጅ በገዛ እጁ መግባት የለበትም ማለት ነው። እነሱ ተደራጅተው ያኔ ከዛም የበለጠ ሊሆን ይችላሉ። ከዛም ያንስም ይችላል ከአምስት በታይ። ላኪን ግን እዚህ እንደ ቪዲዮ እንደምናየው ከሆነ 4 ናቸው ያሉት ማለት ነው። አራት 5 ናቸው ማለት ነው። ግን ያው ቶዬ እንግዲህ ሲስተም ስላለው በሲስተም ገብቷቸዋል ማለት ነው። እንግዲህ በዛም ባለበሉብሽ ታታ ያደርጋቸውና አንዱን ግንጭሉ ይለዋል፣ አንዱን ደግሞ ደረቱን ይለዋል፣ አንዱን ደግሞ ሽንጡን ሲለው ከዛም በኋላ ያደርጋቸዋል፣ ይዘርራቸዋል በቁማታቸው ማለት ነው። ከዘረራቸው በኋላ ምን አለው ወይ ናቸው ቦቅቧቅ አስከትሎ ነው ችግሩ እንጂ ማለት ነው። ችግሩ ወይ አትመታቸው ወይ ደግሞ ለእነሱ ዣይናት አንል ቶዬ ገደልካቸው እያለ ብቻ በምን ይል ነበረ በምን እንትና ባርኪ ቶዬ ቶ እያልሽ አንቷታሽ እና የሚያንቷታ እኔ ብሆን ኑሮ ማለት ነው ብድግ አድርጌ ተኋላ ዙ አድርጋቸዋለሁ። ዘንጣት ላድርግ ያንን ባህር ዛፉን ማለት ነው። ተኋላ ያለውን እንትን ዘንጣት ላድርግና አድርጋቸዋለሁ በደንብ አድርጌ። ግን እሷ የምትሰማው አይደለችም ማለት ነው። ስለዚህ አንድ በሏት ባርኪን ማለት ነው። ባርኪ ሲናገሩሽ ያኔ በደንብ አድርገሽ አዳምጪ ማለት ነው። እንደዚህ አይነቱ አጀንዳ ውስጥ ስትገቢ ቶዬ አንቺን ብሎ እስከሆነ ድረስ የሚገባው ቶዬን አትያዡ ማለት ነው። አዎ አትያዡ፣ እንግዲህ አትያዡ ነው የምንልሽ። እዚህ ላይ እንግዲህ ባለፈው አይታችኋል። ሲመክረው ቢመክረውም ሊሰማ አልቻለም ማለት ነው። ስላልቻለ ነው እንዲህ መድረሻ ስላጣ ብቻ ነው ሁላ ነገር የመጣበት። ለማንኛውም እንመልከት ማለት ነው ሁሉንም ነገር ማለት ነው። እስኪ ደግሞ ምን ይከተላል? ያኔ ነገራቶቹን ማስተካከሉ ነገራቶቹን መቋጨቱ ጥሩ ነገር ይመስለኛል እንደኔ ማለት ነው ጋይስ። ምክንያቱም በእንደዚህ ሁኔታ እሷን ሁልጊዜ ተጠባብቆ ሁልጊዜ ጠብቆ አማናገር የለም ሁልጊዜ ማለት ነው። አንድ ቀን ሊያጋጥማቸው ይችላል መጥፎ ነገር ማለት ነው። ምክንያቱም እስከመቼ ድረስ የነገር ታልተቋጨ ወይ እነሱ ታስረው መቅረት አለባቸው ወይ እነዚህኞቹ መተው አለባቸው ማለት ነው። ምክንያቱም በእንደዚህ ሁኔታ ሰውን ያስነጥቃሉ እላችኋለሁ ጓደኞቼ። ብቻ ከባድ ነው። ያሉበትን አላህ ሲያበጀው ነው እና አላህ ያበጀው እንግዲህ ጥላት ተውጭ አይመጣም እና እናት ዘው ብድግ ስለሆነ የሚለው አላህ መጨረሻውን ያሳምርላቸው። ቶዬ ግን በእንደዚህ ሁኔታ በእንደዚህ ነገራቶች ባይከታተልና ባይል የተሻለ የተመረጠ ነገር ይመስለኛል እንደኔ። ምክንያቱም ያኔ አሁን ለታም እንደዚሁ በሷው በዚህ በፓርቲ የተነሳ እንደዛ ነው ተቀጥቅጦ መጣ ውጭ ከቤት ያላት መልሶ ደግሞ እያለ ሄደ እሷን ፍለጋ ማለት ነው። ባርኪ እንደዚህ ሆነ ያኔ መልካምነቱ ለሰው እናማ ለዛ ነው እላችኋለሁ ጓደኞቼ። በያለንበት አላህ ይጠብቀን፣ ከክፉ ነገር አላህ ይጠብቀን እላችኋለሁ። በሰላም ለሀገራችን ያብቃን።
በያለንበት አላህ ይጠብቀን እላችኋለሁ። ምክንያቱም እንደዚህ አይነት ነገር በጣም ከባድ ነው ማለት ነው። ይህን ይመስላል። ለማንኛውም ጋይስ ላይክ ሰብስክራይብ እያደረጋችሁ አበረታቱ ወገኖቼ፣ እንዲሁም ደግሞ ጓደኞቼ አቻለ የኔ ውዶች አበረታቱ። ቪዲዮ ነው እላችኋለሁ። ሀገሬ ከመግባቴ በፊት ይችን $10 እንኳን እንደምን ብላችሁ አሟን እላችኋለሁ። ምክንያቱም እረፍት መውጣት አልቻልኩም፣ ወደ እረፍት ቦታ መሄድ አልቻልኩም። ምክንያቱም በአንድ ጊዜ አጠቃልሌ መሄድ ፈልጌ ማለት ነው። ስለዚህ እረፍት በወጣ ዶላር ብር ሞላ ነበር ማለት ነው። ወደ ዶላር ቀየር አድርገን ማስገባት እንችል ነበር። ላኪን ግን ያመጣላችኋለሁ ለማንኛውም መልካም ጊዜ እመኝላችኋለሁ። መልካም ቆይታ እመኝላችኋለሁ። በያላችሁበት አላህ ይጠብቃችሁ። በያላችሁበት ያላህመድ ያላዝናት አይላችሁ እላችኋለሁ። እናንተም ሰርታችሁ ለሀገራችሁ በሰላም በፍቅር ለሀገራችሁ ያብቃችሁ። እኛም ደግሞ በሰላም ለእናት ሀገራችን ያብቃን። ከ9 ዓመት በኋላ እንግዲህ ዳይ ወደ ኢትዮጵያ ማለት ነው። እናት አለ ኢትዮጵያ ትባላለች። ስለዚህ ሀገራችንን ገባ ብለን አያት አድርገን ዞሮ ብለን ያለውንም አይተን የሞተውንም መቃብሩን አይተን የታመመውንም አይተን ደግሞ ወደ አንዱ ሀገር መሰደድ እያለ ነው እላችኋለሁ ወገኖቼ። የሞተውንም አላህ ጀነት ፈርዶስ ይወፍቃቸው። እናታቸውን ሳናናቸው ሳናስብ ነው የተነጠቁና አላህ ከድንገተኛ ሞት አላህ ይጠብቃችሁ እላችኋለሁ ወገኖቼ። በሰላም ለእናት አባታችሁ ያብቃችሁ እላችኋለሁ። እኔንም በዙ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንበረታታ፣ በታማኝነት አብረን እንደግ፣ አብረን እንስራ፣ አብረን እንለወጥ እላለሁኝ። እምነት ለራስ ነው። የትም ቦታ ብትሄዱ እምነት ካለባችሁ፣ እምነት ካላችሁ፣ ታማኝ ተሆናችሁ ወደኋላ የምትሉት ነገር አይኖርም ማለት። የፈለገ ክፉ ነገር ቢያጋጥማችሁ እናንተ ውስጣችሁ